ትክክል ነህ አንተ ትክክል ነህ። ትክክል አይደለሁም ግን ደግሞ ይሄ በቃ ያለፈ ነገር ነው። በተይታ ጥሩ አይደለም። ማንም ከጎኔ የለም ዛሬ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ እንደተመለከታችሁት በአብርሽ የዩቲዩብ ቻናል ላይ ሩታ አብርሽን አስጠርታ አናግረዋለች። ያው ቡታጀራ እንደሄደ ታውቃላችሁ። ስለዚህ ይህ ነገር ተገቢ ነው አይደለም እሱ ከቡታጀራ መምጣቱ። ሲቀጥል ደግሞ ነገሮችን አብርሽ አቅሎ ማየቱን እንደምን ታዩታላችሁ? በእነዚህ ነገሮች ላይ ሀሳብ እየሰጠን አብረን እንቆያለን። ቤተሰብዬ ላይክ፣ ሰብስክራይብ ማድረግ አትርሱ፣ ሼርም እንደዛው ማለት ነው። ሰላማችሁ ይብዛልኝ። በመሰረቱ ማለት ነው ሩታ አንድ ነገር ተናግራለች። በዚህ ጉዳይ ላይ ብዙም እኔ ቦታ ሰጥቼም ሳይሆን ነገሮች ያለፈ ህይወቱ ከሆነ አይመለከተኝም። ነገር ግን አሁን ላይ ስቲል ከሩታ ጋር በነበረ ሰዓት ላይ ሁላ ከሷ ጋር ይገናኝ እንደነበረ ያወሩ እንደነበረ ልጅቷ ተናግራለች። ይህንን ነገር እርግጠኛ ሆና ማመን ትፈልጋለች። አብርሽ ደግሞ እንዳያችሁት ከቡታጀራ ከመጣ በኋላ ሩታ ጋራ የነበረው ሁኔታ እውነትም አብርሽ መስተካከል ያሉበት በጣም ከባባድ ችግሮች እንዳሉበት ነው የተረዳሁት። ይህ ነገር ደግሞ አሁን የጀመረ አይደለም ቤተሰብዬ። በነገራችን ላይ እኛ ላለማጋጋል በተቻለን አቅም መሞከር አለብን። ምክንያቱም እንዳይጣሉ በእኛም ሳይሆን ራሳቸው ችግራቸውን መፍታት የሚችሉ ናቸው። በነገራችን ላይ ግን አብርሽ ጋር ምን እንዳለ ታውቃላችሁ ቤተሰብ? እኛም ከበፊት ጀምሮ እኔ ያየሁበትን ነገር ነው የምነግራችሁ። ያኔ ከሩታ ጋር ጸብ በነበሩ ሰዓት በራሱ ይቅርታ ለመጠየቅ ነገሮችን አብራርቶ ያደረገውን ነገር ጥፋት መሆኑን ለማመን ብዙ ጊዜ ያንገራግራል እና ቀድሞ ይቆጣል። ይሄ ቀድሞ ተቆጪነቱ ደግሞ ነገሮች ቶሎ እሱ ተጠያቂነት ውስጥ እንዳይገባ እንዲሆን የሚያደርግ አይነት አክሽን ነው የሚመስለው እና ሩታ ያለችው ነገር ምንም አንዳች ስህተት የለውም። አዎ አብርሽ እንዲህ አይነት ባህሪ አለው በነገራችን ላይ እና እነዚህን ሁለት ነገሮች አብርሽ ድርግም አድርገህ ከናካቴው ከህይወትህ አውጥተህ ካላስተካከልክ በስተቀረ በጣም ይጎዳካል ብዬ ነው የማስበው። አንድ ሰው ካጠፋ ለይቅርታ ዝግጁ መሆን፣ ተረጋግቶ ማስረዳትን መልመድ መቻል አለበት። አንተ ገና ከመግባትህ ግስላን ይሆንክባት ሩታ ላይ ማለት ነው። ኖ ይሄ ጥሩ አይደለም። ትዳር ነው ያዛችሁት፣ ህይወት ነው ያዛችሁት። ሩታ አሁን ላይ ላይፉ ያሳስባታል። አንተን ብትጠይቅህም አይደንቅም። ከቡታጀራም አሯሩጣ ብታመጣህም አይደንቅም። እኔ አሁን እዚህ ጋር ሩታ አብርሽን በማስጠራቷ ስተት አለባት ብዬ አንዳች አልወቅሳትም። አንዳች ስተት የለባትም በእኔ ሂሳቤ ነው የምላችሁ ቤተሰብ እና ልጅቷንም እንደ ቀላል ነገር አትዩ። የልጅቷም ህይወት እዛ ጋር ሌላ ችግር ገጥሟት ነበረ። የልጅቷ ህይወት ተበላሽቶ ነበረ በአንድ ግለሰብ የተነሳ። እንዴ ምን ሆናችሁ ነው ግን ወገኖቼ ማለት ነው አንዳንዶች እንዴ? የዛች ልጅ ህይወት መበላሸቱ ሳያንስ እዚህ ጋር ሩታ መዋሸቷ ሳያንስ ማለት ነው። እንደገና ደግሞ አሁን ላይ ነገሮችን ይኸውልሽ ባለቤቴ የተፈጠረው ነገር ይሄ ነበረ ብሎ በግልጽ እና እሷ እንዲገባ አድርጎ አሳማኝ አድርጎ በማታለል ሳይሆን በግልጽ ሊያስረዳት ይገባል። ትክክል እኮ ናት ሩታ፣ ብትፈራማ አይፈረድባትም። አዳዲስ ነገር በየጊዜ የተጎነጎነ እሱ ቡታጀራ በሄደ ቁጥር እንዳለችውም አዳዲስ ነገር ነው የተጎነጎነ የሚመጣው ማለት ነው። የሌለም ነገር አልተጻፈም። አምኗል እኮ በነገራችን ላይ እሱም ያለፈ ታሪካችን ነው አለ። ነገር ግን ልጅቷን የተወበት መንገድ ግን ትንሽ ያጠራጥራል፣ ለኛም ለኦዲየንስም ማለት ነው። ያው የወጣትነት እድሜ ውስጥ ያሉ አንዳንድ ወጣት ወንዶች እውነቴን ነው የምላችሁ ቤተሰብ አንድ ቦታ ረክቶ አይቀመጡም። ችግራቸው ይሄ ነው። እኛ ሀገር ያሉ ወንዶች በእውነት ማለት ነው ያው ለጊዜው በዛ እድሜያቸው እነሱ በጣም በቃ የሚደሰቱበት አሪፍ ምርጥ ላይፍ ለነሱ ዋው የሚያስብል ሊሆን ይችላል። ግን በጣም ከፍተኛ የሆነ አስቀያሚ ነገር ነው። ስታልፉ ነው የሚገባችሁ። ቀስ ያላችሁ እድሜያችሁ በጨመረ ቁጥር እንዴ ምን ሆኜ ነው የምትሉት ያኔ ነው። እና በሴቶች እይታ ደግሞ አንድ ወንድ ልጅ የሆነ ነገር ከተገኘበት ሴት ልጅ ተጠራጣሪ ነው የምትሆነው። ምንም ብታደርጋት እሷ በምንም ነገር ከዚህ በኋላ ልትፈራ ልትጠራጠር ትችላለች። ቢኮዝ አንተ ሚዲያ ላይ ሁላ በቀጥታ የወጣን ቪዲዮ በቀጥታ ለህዝብ የተለቀቀን ቪዲዮ በደንብ አርጋ አስረግጠ ያንኑ ማስረዳት የነበረብህ አንተ ነህ። አለባብሰህ መሸፋፈንህ አላዋጣህም።
አንተ ለሷ በደንብ አለማስረዳት ነው አሁን ላይ ጎዳ ካብርሽ። እንደገና ደግሞ ምንድነው ቤተሰብዬ አብርሽ ከዚህ ሄዶ ሆቴል ነው የተከራየው እና ሩታ ይሄም ነገር በጣም አጠራጣሪ ነገር ውስጥ ከተዋታል። ኦ ማይ ጋድ አብርሽ እኔ አላቅም። እኔ እንግዲህ ትዳር ገና ምኑም ያልተጀመረ ትዳር ነው። ፈጣሪ ከዘመኑ አይነት ውልክፍክፍ ካለ ትዳር ፈጣሪ ጠብቃችሁ ይሰውራችሁ። እግዚአብሔር ልቦናውን ያብርሽን ያብራለት፣ አስተዋይ ያደርገው። እውነቴን ነው ሩታዬ፣ የምታዝኒበት ትዳር አይስጥሽ። በቃ ደስተኛ የሚያደርግ ትዳር ይሆንልሽ። እኔ በመርቅሽ ነው የሚሻለው እንጂ እኔ የሆነ ስጋቶች እንደዚህ ፍንጥው የሚሉ ስጋቶች ይታዩኛል በትዳራቸው መካከል። ለምን መሰላችሁ ቤተሰብ? እንደዚህ ብድብድ ያሉ ፍንፍን ተደርገው ያለፉ ነገሮች ጉዳት አላቸው እየዋለ ሲያድር ማለት ነው። እንደገና ሲቀጥል አብርሃም ነገሮች ላይ ቅልል ለማድረግ የምትሞክረው ነገር በጣም ነው የሚያስደንቀኝ ማለት ነው። ከዚህ በላይ ምን የሚያስደነግጥ ነገር እንዴ? ትክክል እኮ ናት ልጅቷ እኮ ከቡታጅራ አንተ ማስጠራቷ። መጀመሪያ ይሄ ላይፍ ሳይስተካከል ነው እንዴ አንተ እዛ ላይፍ ልታስተካከል የምትሄደው? እዚህ እኮ ከባድ ህይወታችሁ መስመር ላይ አንዲት ተከድቻለሁ ያለች ሴት እኮ ነው እያነባች የመጣችው። እና ታዲያ ሩታ አንተ ማስጠራቷ ምኑ ጋር ነው ቀለል ልታደርገው የሞከርክበት መንገድ? በፍጹም ትክክል ነች ሩታ፣ ምንም አልተሳሳተችም ምንም። በዛ ላይ ደግሞ በጣም ተረጋግታ ነው ስታናገረው የነበረው። እሱ ግን እንዳያችሁት ሁሌም ፓወርፉል ነው። ሁሌ ጊዜም በኃይል ይመጣና ነገሮችን ለመቆጣጠር ነው የሚሞክረው። አብርሽ ሩታ ብቻ ሳትሆን እኛ ኦዲየንሶችም እየነገርንክ ነው። እኛ እንድታስተካክሉ ስለምንፈልግ አንተም እንድታስተካክል ስለምንፈልግ ነው እንጂ እኛ ማለት የትችት ችግር ኖሮብን አይደለም። ግን አንዳንድ ጊዜ ከራሳችን ይበልጥ ሰዎች እያዩ የሚነግሩ ነገር ነው የሚበልጠው። እኛ አይታወቀንማ። አብርሃም በትዳርክ ውስጥ የጸና ትዳር እንዲኖር ከፈለግ አንደኛ ሩታ ምንም ነገር አትደብቃት። ምክንያቱም ከሚዲያ ተፈልፍሎ የሚወጣ ነገር ብዙ ነገር ስላለ የሚዲያ ሰው እስከሆንክ ድረስ የማወቅ መብት አላት ልጅቷ ማለት ነው። ሲቀጥል ደግሞ ነገሮች ሲፈጠሩ ፓወርፉል ሆና አትምጣ። ኃይለኝነት በቃ በኃይለኝነት አንዳንድ ወንዶች እንዲህ ናቸው ቤተሰብ። በቁጣ ይመጡና ለበስበስበስ አድርገው ነገሮች እንዲያልፉ ያደርጋሉ። ሲቀጥል ይቅርታ ሰውን በጣም ይቅርታ ለመጠየቅ በጣም ከሚቸገሩ ዩቲዩበሮች መካከል አብርሃም ነው ቢባል እኔ አንደኛ ደረጃ ሰጣለሁ። በጣም ይቅርታ ለመጠየቅ ጥፋቱን ለማመን ይቸገራል። አሁን አይደለም ቆይተናል ይሄን ነገር ካየን ማለት ነው ስለምንከታተላቸው። ስለዚህ እነዚህ ነገሮች ካላስተካከልክ ትዳርህ ምሰሶ ሆኖ መቆም አይችልም። ሩታም እንዲህ ተጠራጣሪ እንድትሆን ያደረካት በራስ ሚስቴክ ነው። እስካሁን ድረስ ሩታ ላይ ምንም አላገኘንም እኛ ምንም አላገኘንም። ይኸውን ድረስ ያንተ ነው። አንዴ በፍቅር በኩል ይፈለፈላል፣ አንዴ ነፃነት የምትባል መጣች። ይኸው ደግሞ ነገ ማን እንደምትመጣ አናውቅም። እኔ የሆነ ሰሞን ላይ 1 ነው 3 ነው እንደዚህ ቪዲዮ የተለያዩ ልጆች በኦርደር ያስቀመጠች ልጅ አውቃለሁ። አሁን ነው ይመጣልኝ። ከዛ መካከል ነፂ መሆኗን ማለት ነው። የአብርሽ የመጀመሪያ ፍቅረኛ፣ ቀጣይ ፍቅረኛ፣ 3ኛ፣ 4ኛ ብላ ጽፋ አስቀምጣ አይቻለሁ በፎቶ ቤተሰብና ምቀኛ ነገር አድርጌ አልፌ ነው ትቻት እንትን ያልኩት። አሁን ሳስበው ግን ችግር ነበረ ማለት ነው። ኖርማሊ ከትዳሩ በፊት ነው፣ ከሩታ በፊት ከሆነ ኖርማል ነው። ግን ልጅቷ እንደተናገረችው ያልካት ነገር አለ። ስራ ነው እንጂ የምንሰራው ብለሃታል። ምንም የለንም ብለሃታል። ስለዚህ እቺ ልጅ በተዘዋዋሪም ይሁን በቀጥታ ጎርተካታል። አሁን እኛ ለሩታ ብቻ አይደለም ለመጠንቀቅ እየሞከርን ያለ ነው። እዛ ጋር የተጎዳች እህት አለች። ቤተሰብን ለምንድን ነው እንደዚህ ያቀለላችሁት? አንዳንዶች ተው እንጂ ተው። ነግበኔ እኮ ነው እንዴ ይሄ ልጅ እኮ ከዚህ በኋላ ቆፍጣና አባወራ ነው መሆን ያለበት ለቤተሰቡ። ለሩታ ጥሩ ባል ነው መሆን ያለበት። ከባድ ኃላፊነት ከፊቱ እየመጣ ነው። ስህተቶቹን አውቆ ማስተካከል መቻል አለበት። እና ሩታ ተሳስቻለሁ ወይ ከተሳሳትኩ ንገሩኝ ብላለች። እኔ ሩታ በእኔ በኩል ምንም አልተሳሳትሽም። ጠርተሽ መጠየቅሽ ስህተት የለውም። ምንም አንዳች ስህተት የለውም። ምክንያቱም ይሄ ሚስት እስከሆንሽ ድረስ አንቺ ኃላፊነት አለብሽ። ባለቤትሽን የሚያደርገው ነገር እስካልጣመሽ ድረስ በአግባቡ ነገሮችን መፍታት መሞከርሽ። በዛ ላይ ደግሞ ሪስፔክት ያለው ነገር ነው ያደረገችው።
ጠራችው በአግባቡ በክብር ተቀበለችው። አላመናጨቀችው። ምን አላለች? አረፍ በላለችው። እንኳን ደህና መጣ አለችው። ቀጠለች ወደ ገደለው። ስለዚህ ሩታ ምንም ስተትን ያላገኘውብሽም ከቡታጀራም ቢመጣ ነቲንግ ምንም ማለት አይደለም። ምክንያቱም ሊያስተካክል የሄደው የሷንና የሩታን ላይፍ በተመለከተ በሰርጉ ጉዳይ ላይ ከቤተሰብ ጋር ሊጨርስ ነው የሄደው። መጀመሪያ እዚህ ጋር ሌላ ችግር ተፈጥሮ ሱዛ ያንን ጉዳይ ላስተካክል ማለቱ በራሱ የሚሄድ አይደለም። እና ሆቴል ደግሞ መከራየት ማለት እኔ ቤተሰብን እንጃ እንዴ ልጅቷን ካሁኑ አሳቁ ሳሙና ልታረጋት ነው እንዴ? አብርሽ ምን ነካ ግን? እውነት ነው የቤተሰብ ቤት እያለ ሆቴል መከራየት ከባድ ነው። ሚስትክ የለችም አጠገብክ። አብርሽ ምን ሆነካል ግን? እንዴ በጣም በነገራችን ላይ ቤተሰብ አፍላ ኤጅ ላይ ያሉ ወጣቶች ትዳር ከባድ ነው፣ በጣም ከባድ ነው። እኔ የራሴ ኤክስፒሪየንስ ኖሮኝ ሳይሆን በሌሎች ላይፎች ላይ ብዙ የምሰማቸው ማያቸው የሰዎች ታሪኮች ስላሉ በጣም ከባድ ነው። ያ አፍላ ኤጃቸው አልፎ ወደ ትንሽ ወደ 30 ወደ 40 ሲገቡ ነው እንጂ የሚረጋጉት ቤተሰብ ከባድ ኤጅ ላይ ነው አሁን አብርሽ ራሱ ያለበት። ፈጣሪ ያረጋጋው። እኔ ይሄንን ነው የምለው። ስተት ሰርቶ ሌላ የህይወቱን መበላሻ እንዳያደርገው ነው የምፈራለት። በቃ ማለት ይሄ ፈጣንነት ጥሩ አይደለም። በዚህ እድሜ ላይ መረጋጋት ያስፈልጋል። እንደዚህ ነው ከሚዲያ የሚጠፋ ነገር ስለሌለ እንደዚህ ፊት ለፊት እየመጣ ችግር ይፈጥራል ማለት ነው። ሰው እንደዚህ ህይወት ከጀመረ በኋላ ከምንም በላይ ቤተሰብ አብርሽ አይጎዳም። እኔ ልንገራችሁ የፈለገ ነገር አሁን አብርሽ ከዚህ ነገር የከፋ ነገር ይዞ ቢመጣና ቢገኝበት በራሱ ሁሌም ተጎጂዋ ሩታ ናት። ይሄ ልታውቁ ይገባል። ሩታ ብቻ ሳትሆን እዛ ጋር ደግሞ ሌላ ህይወት ያስጀመራት ሴት ተሰናክላለች። አንድ አይደለም 2 ሴቶች ናቸው የሚጎዱት። ስለዚህ አንዳንድ ጊዜ ነገሮችን በማስተዋል ለነሱ መልእክት ብናስተላልፍ ጥሩ ነው። ዩቲዩበር ነን የምትሉ እህቶች አላችሁ አይደለ? እንደዚሁ በብድብዶች ማለት ነው። ተረጋጉ እሺ። ቲፎዞ ብቻ መሆን ሳይሆን የነሱንም ስህተት ማድረግ የሌለባቸውም ነገሮች በዛው ገና ወጣቶች ናቸው እነዚህ ልጆች እያስተማርናቸው ነው። እነሱ ወደኛ አይደለም የሚያመጡት፣ እኛም ደግሞ ጥሩ ነገር እያስተላለፍን መሄድ መቻል አለብን። ስህተት ሲኖርም ደግሞ ፊት ለፊት ነገራቸውን መንገር አለብን እንጂ እያደባበሳችሁ ዝም ብላችሁ የምትሄዱ ወገኖች ይሄ ለነሱ ትዳር ምሰሶ አይሆናቸው። በተረፈ ሩታ አልተሳሳተችም። በእኔ በኩል አብርሃም ገና ብዙ እኔ እንዲያውም ሩታ ጥያቄዎቿ ብዙ ጥያቄ ትጠይቋለች ብዬ አስቤ ነበረ። ለምን ይሄ ነገር በግልጽ እንዲህ በምክንያት ተለያያችሁ የሚለው በራሱ ከዛች ልጅ ጋራ እሱ መልስ ሊሰጣት ይገባል። ልጅቷ የተናገረችው ነገር ስላለ እና ይሄ ብዙ ኦዲየንሶች የተረጋጋ አስተሳሰብም ሊይዙላችሁ አይችሉም። ሩታም ደግሞ ከምንም በላይ ሚስትክ ናት፣ መረጋጋት አለባት፣ ልታምንክ ይገባል። እያንዳንዱ ነገር በቁጣ በኃይለኝነት ሳይሆን በተረጋጋ መልኩ መልስላት። ሚስትህን ካከበርካት ነው ቤትህም ሊከበር የሚችለው። ቁጣ በዚህ እድሜ አያስፈልግም። በቃ እናንተ የልጅነት ባህሪ ትተናል፣ ባልና ሚስት ሆነናል ብላችሁ ህይወት እስከጀመራችሁ ተረጋጋ ህይወት ለመያዝ ተረጋጋ ሰው መሆን አለበት። አንተ በራስህ አብራ እንዴ ይሄው ሩታን እስቲያት ሰከን ብላለች። እንደማርገዟ አይደለችም። እንዲያው እንደማርገዟ አይደለም ባህሪዋ። እንዲያውም ዛሬ ያየውባት እሷ ናት እንደዚህ መሆን ያለባት፣ ያንተን ባህሪ ማሳየት ያለባት። በተረፈ ፊት ለፊት መጋፈጥ፣ ነገሮችን ምክንያታቸውን አስረድቶ ስተትም ካለ ይሄ ነው ስተት፣ ይሄ ነው የተፈጠረው፣ አጥፍቻለሁ ብሎ ቢላት ሩታ የዋህ ናት፣ ትወደዋለች፣ ታፈቅሯለች አይደለም? ሚስቱ ናት፣ ይቅርታ ታደርግለታለች። በቃ አትደብቃት፣ ግን አትዋሻት። ለራስህ ችግር ብቻ ነው የምታስቀምጠው ነው የምለው። በተረፈ ቤተሰብ እንግዲህ እኔ እዚህ ጋር ሚዛናዊ ለመሆን እየሞከርኩ ነው። የነፂ ህይወት ያሳስበኛል፣ የሩታ ህይወት ያሳስበኛል። ሁሌም ቢሆን ሴቶችን ዳር የሚያስቀሩት አጓጉል ወንዶች ናቸው። ምን ጊዜ ጎርተዋችሁ እናንተን በአየር ጨረቃ ላይ ጥለዋችሁ ነው የሚሄዱት። አዎ አብዛኛው ኢትዮጵያ ውስጥ እንደዚህ ነው እየተከናወነ ያለው። ሁሉንም ግን አይደለም፣ አሉ ደግሞ ምርጦች አሉ። ከወንድሞቼ ትዳር ጀምሮ ማቀው ማለት ነው። በተረፈ ግን ቤተሰብ ፈጣሪ አብዝቶ ሰላሙን ያድለን፣ ማስተዋሉን ይስጠን። ለባለ ትዳሮች መረጋጋቱን ይስጣችሁ። በትዳራችሁ ውስጥ የሆነ ችግር ሲፈጠር መደማመጥን፣ ቁጭ ብሎ መነጋገር ልመዱ፣ አትደባበቁ። ይሄ ዛሬ መልእክቴ ነው። ቸር ቆዩልኝ ቤተሰብ፣ ወዳችኋለሁ። በጣም